ለእግዚአብሔር ይቻላል እጆቻችሁን ከፍ አድርጉና ለእግዚአብሔር ምስጋናችሁን አሰሙ እናከብረው በዚህ ያለን ድንቅ አምላክ ነው ደመናን በላይ ሸለቆ ይሞላል ለሰው ማይቻል ለእግዚአብሔር ይቻላል ደመናን በላይ ሸለቆ ይሞላል ለሰው ማይቻል ለእግዚአብሔር ይቻላል Thank you አባት ሆይ እናመሰግናለን እግዚአብሔር ሆይ እናመሰግናለን ከፍ እናደርግሃለን መንፈስ ቅዱስ we give you praise ታላቅ አምላክ እሱ ነው ኧረ ኢየሱስ ልዩ አንደበታችሁን ክፈቱና እግዚአብሔርን በራሳችሁ ቋንቋ መስግኑት እግዚአብሔር ምስጋናችን ሊሰማ በዚህ አለ አምልኳችን ሊቀበል ጌታ በዚህ አለ ፓላዲያኖ ማሶፕሮሎ በነገለ ሞራላ Thank you Jesus Father we give you praise Father we give you praise እግዚአብሔር ብቻ ነው ሎባጋዶሳ እግዚአብሔር ብቻ ነው እግዚአብሔር ብቻ ነው Oh yes መንፈስ ቅዱስ አመንኩ ስትናገር አንተ እውነተኛ ነህ አንተ እውነተኛ ነህ አልጥልሽም በፍጹም አልተውሽም ለመጨረሻ ጊዜ እጆቻችሁን ከፍ አድርጉና ባርኩት እግዚአብሔር ጋላዲያኖ ማሶፕራታ ሲያምኑት ሚታመን እግዚአብሔር ብቻ ነው 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 አባቱ እናመሰግናለን ከፍ እናረጋለን ክብር ይገባሃል ምስጋና ይገባሃል እግዚአብሔር እልልታችን ጭብጨባችን ሁሉ ይገባሃል ኦ አባቱ እናመሰግናለን በጌታ በኢየሱስ ስም በዚህ ማታ ክብር ላንተ እናመጣለን እግዚአብሔር ሆይ ድምጽህን አሰማን ዓይኖቻችን ይከፈቱ ጆሮቻችን ይከፈቱ በጌታ በኢየሱስ ክርስቶስ ስም ለታሰሩ መፈታት ይሁን ለተጨነቁ ነፃ መውጣት ይሁን እግዚአብሔር ቅዱስ አባት ሆይ በጌታ በኢየሱስ ክርስቶስ ስም ልባቸው ለራደ የልብ መጽናናት የልብ መታደስ ይሁን በጌታ በኢየሱስ ስም ለታመሙ ፈውስ ይሁን I pray in the mighty name of Jesus በጌታ በኢየሱስ ስም ከዚህ ቤት ሰዎች እንደነበሩ እንዳይመለሱ ጸልያለሁ ኦንላይን ሆነው ይህን ድምጽ የሚሰሙ በጌታ በኢየሱስ ክርስቶስ ስም ይህ ድምጽ የፈውስ ድምጽ ይሁንላቸው የነጻነታቸው ድምጽ ይሁንላቸው የመፈታታቸው ድምጽ ይሁንላቸው መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ በጌታ በኢየሱስ ስም ጸለይን ለጌታ ክብር ሰጡ እስቲ ሁላችሁ Thank you Father እግዚአብሔር አምላክ የተባረከ ነው የጌታ የእግዚአብሔር መንፈስ በዚህ አለ አሜን በአምልኮ ውስጥ ጌታ ያገለገለን መንፈስ ቅዱስ ያገለገለን ነበር so get ready praise God ማይካችሁን አጥፉ እንጂ praise God የጌታ መንፈስ በዚህ አለ አሜን አሜን ጎረቤታችሁን ሰላም በሉ እንዴት ነህ ደህና ነህ ወይ እንዴት አመሸ ሰላም መጣ ሆይ ብላችሁ praise God እግዚአብሔር አምላክ የተባረከ ነው ጌታ በዚህ አለ አሜን አሜን መንፈስ ቅዱስ በዚህ አለ የእግዚአብሔር መገኘት በዚህ አለ ሰው መንፈስ ቅዱስ ያገለግለናል
ኦንላይን ያላችሁ ወዳጆቻችን የህይወታችን ፓርትነሮች በተለያየ የዓለም ዳርቻ ያላችሁ you are welcome። ይህን ድምጽ የምትሰሙ እግዚአብሔር ይባርካችሁ። ለጓደኞቻችሁ ሼር ማድረግ ደግሞ አትርሱ። ጌታ ደግሞ ይባርከናል። praise God amen 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 we had a great time። መጽሐፍ ቅዱሳችንን በምሳሌ ምዕራፍ 3 ላይ እናወጣና የእግዚአብሔርን ቃል እናነባለን። በጣም ፖፑላር የሆነ የእግዚአብሔር ቃል ነው፣ ግን I believe ዛሬ መልእክት ሆኖ ደግሞ ወደኛ ይመጣል። አሜን። ምሳሌ 3:5 እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን። ሃሌሉያ አሜን። በፍጹም ልብህ ምን አድርግ? በእግዚአብሔር ታመን። በፍጹም ልብ በእግዚአብሔር ስለመታመን ነው አጭር ነገር ላካፍላችሁ የምፈልገው። በፍጹም ልብህ በእግዚአብሔር ታመን። በጣም ፋሚሊየር የሆነ ሁላችን የምናውቀው እግዚአብሔር ቃል ነው። Good News Bible ምን ይላል? Trust in the Lord with all your heart። በሙሉ ልብህ ምንም ልብ ሳይተርፍህ በእግዚአብሔር ታመን። አሜን አሜን። ይሲ ይህንን ቃል ስናስብ ይሄ ቃል ምክር አይደለም። It's not a suggestion. አሜን። It's a command። በፍጹም ልብህ በእግዚአብሔር ታመን የሚለው ቃል ትእዛዝ ነው። ምክር አይደለም፣ ሐሳብ አይደለም። It's not suggestion አይደለም። It's a command። ብዙዎቻችን ይሄን ቃል ስንሰማ ቀላል ትእዛዝ ይመስለናል። ኦኬ በእግዚአብሔር እታመናለሁ እንላለን፣ ግን በደንብ ካሰላሰል ነው በደንብ ካሰብንበት it's not easy to trust him with all our heart። አሜን። ብዙ ሰው ፈተናውን ይወድቃል። ምክንያቱም consciously unconsciously ወይም ደግሞ በማወቅም ባለማወቅም የምንታመንባቸው ነገሮች አሉ በህይወታችን ውስጥ። የምንታመንበት ነገር መታመን ማለት to depend on ማለት ነው። መደገፍ ማለት ነው። to lean on ማለት ነው። ያለ ምንም ሐሳብ አልጋችሁ ላይ ሄዳችሁ እንደምትወድቁ ወይም ሶፋችሁ ላይ ሄዳችሁ እንደምትወድቁ፣ ሶፋ ከሌላችሁ ወንበራችሁ ላይ ሄዳችሁ እንደምትቀመጡ praise God። ወንበር ከሌላችሁ በርጩማችሁ ላይ እንዴት አድርጋችሁ እንደምትቀመጡ wherever you sit። በርጩማ የለኝም ካላችሁ ምንጣፋችሁ ላይ እንዴት አድርጋችሁ እንደምትቀመጡ፣ ምንጣፍ ከሌላችሁ ሲሚንቶ ላይ but wherever you lie down። መታመን ማለት ያለ ምንም ቅድመ ሁኔታ፣ ያለ ምንም ፍርሃት፣ ያለ ምንም ስጋት ራስን በአንድ ነገር ላይ መጣል ማለት ነው። አሜን። የእግዚአብሔር ቃል ምን አለ? በፍጹም ልብህ አለ በእግዚአብሔር ታመን። ይሲ በእግዚአብሔር መታመኑ አይደለም ከባዱ ቻሌንጅ፣ በፍጹም ልባችን መታመናችን ነው። we trust in him። ግን መታመን ሌቭል አለው። ሰዎች በእግዚአብሔር ይታመናሉ፣ ደግሞ በእውቀታቸውም ይታመናሉ። በእግዚአብሔር ይታመናሉ፣ በትምህርታቸው፣ በገንዘባቸው፣ በሰው ባላቸው ገንዘብ ባላቸው ነገርም ይታመናሉ። መጽሐፍ ቅዱስ ግን እያለ ያለው የእግዚአብሔር ቃል ስትሪክትሊ የነገረ ያለው በፍጹም ልብ praise God። ለሌላ ነገር መታመኛ ነገር ሳይተርፍ consciously በመረዳት በማወቅ በእግዚአብሔር ታመን። ሃሌሉያ አሜን የሚል ሰው አለ? ምንም ነገር ሳትጨምርበት። ይሲ እግዚአብሔርን ስንታመን አንዳንድ ጊዜ እግዚአብሔርን መታመን በመልካም ጊዜ በመልካም ወቅት ነገሮች በሙሉ እንደምናስበውና እንደምንፈልገው በሄዱበት ጊዜ በእግዚአብሔር መታመንና ነገሮች አቅጣጫ በቀየሩ ጊዜ በእግዚአብሔር መታመን አንድ አይደለም። እግዚአብሔር ጸሎታችንን የመለሰ እና የሰማ ባልመሰለን ጊዜ በእግዚአብሔር መታመን it's not the same። አንድ አይደለም። ወይም ያቀድነው ነገር እንዳልሆነ ባየን ጊዜ በእግዚአብሔር እቅድ ላይ መታመን it's not easy።
መጽሐፍ ቅዱስ ቃሉ ግን እንደዚህ ያለ በፍጹም ልብ with all your heart praise God በየትኛውም ሰርከምስታንስ ውስጥ ዛሬ ለአንድ ሰው ይሄ የእግዚአብሔር ድምጽ ነው it's a prophetic voice depend on me ያለው እግዚአብሔር በኔ ላይ ታመን ራስህን በኔ ላይ ጣል አሜን አንድ ዋነኛ እውነት አለ ለዚህ እውነት ይሄንን እውነት የሚደግፍ ያም ደግሞ ምንድነው እግዚአብሔር ሊታመን የሚገባው ነው he is trustworthy አሜን አሜን እግዚአብሔር trustworthy ነው እግዚአብሔር ሊታመን የሚገባው የኛ መታመን የተገባው አምላክ ነው መጽሐፍ ቅዱስ ሲናገር ምን ይላል እርሱ ራሱ ይላል ምን ሆኖ ይኖራል ነው የሚለው ታምኖ ይኖራል praise God እኛ ባናምነው ራሱ እሱ ምንድነው ታማኝ ነው የታመነ ነው praise God አሜን ይሲ ስለ ሳራ ሲናገር የራስ ጻፊ ምን አለ ተስፋን ቃል የሰጠው የታመነ እንደሆነ ይላል praise God ምን ስላደረገች ስለቆጠረች because ራሷን ስታይ የተሰጣት የተስፋ ቃል የሚሆን አይደለም የተነገራት ነገር ፕራክቲካል አይደለም is not logical ነገር ግን ተስፋን የሰጠው ስታይ የታመነ ነው አለች praise God he is trustworthy አሜን አሜን እግዚአብሔር መታመን የተገባው አምላክ ነው he is trustworthy እሱን ስታይ አለ አዲሱ ምሪና ትርጉም ለመጸነስ ኃይል አገኘች ይላል by faith praise God አሜን ማንን ስታየው ታማኝ የሆነውን እግዚአብሔርን ስታይ እሱን እግዚአብሔርን ስታም ኃይል አገኘች ነው የሚለው ለመጸነስ በእምነት ኃይል አገኘች ያ ኃይል የመጣው ራሱ በእግዚአብሔር ላይ በመታመኗ ነው ይላል እግዚአብሔር መታመን የተገባው አምላክ ነው አሜን አሜን you depend on him we depend on him ለዚህ ነው መጽሐፍ ቅዱስ ሲናገር በፍጹም ልብ በእግዚአብሔር it's a command መንፈስ ቅዱስ ለአንድ ሰው ዛሬ እያዘዛችሁ ነው ትእዛዝ ነው እየሰጣችሁ ያለ depend on me ያለ ነው እግዚአብሔር በኔ ታመኝ ያለ ነው በስንት ልብሽ በፍጹም ኧረ ሃሌሉያ አሜን ይሲ ከምዕራፍ 3 ከቁጥር 1 እስከ 12 ያለውን ስታነቡ ላነብላችሁ እችላለሁ ግን እሺ ላነብላችሁ ምንም አይላችሁም ምሳሌ 3:1 ከአንድ ልጀምረው ቀደም 5 ላይ ጂና ያነበብኩት ልጄ ሆይ ትምህርቴን አትርሳ ትእዛዜን በልብ ጠብቅ ቀኖቹ ይጨመሩልሃል አመታቶቹም ይረዝሙልሃል ሕይወትህ ሀብትና ሰላም ያበዙልሃል ፍቅርና ታማኝነት ከቶ አይለዩ በአንገት ዙሪያ አሰራቸው በልብ ጽላት ላይ ጻፋቸው በዚያ ጊዜ ሞገስንና መልካም ስምን በእግዚአብሔርና በሰው ዘንድ ታገኛለህ በፍጹም ልብ በእግዚአብሔር ታመን በራስ ማስተዋል አትደገፍ በመንገዱ እርሱን ወቅ እርሱ ጎዳናን ቀና ያደርገዋል በራስ አስተያየት ጥበበኛ ነኝ አትበል እግዚአብሔርን ፍራ ከክፉም ራቅ ይህም ለሰውነት ጤንነት ለአጥንት ልምላሜ ያመጣልሃል አሜን እግዚአብሔርን በሀብት ከምርት ሁሉ በኩራት አክብረው ይህን ብታደርግ ጎተራ ሞልቶ ይትረፈረፋል መጥመቂያህም በአዲስ የወይን ጠጅ ብሎ ይሞላል ልጄ ሆይ የእግዚአብሔርን ተግሳጽ አትናቅ በዘለፋውም አትመረር አባት ደስ የሚሰኝበት ልጁ እንደሚቀጣ ሁሉ እግዚአብሔር የሚወደው ምን ያደርገዋል ይገስጻል ኮንቴክስታችን ይሄ ነው ምሳሌ 3 ከ1 እስከ 12 ባለው ነው ማውራው አንገ ልንገራችሁ እንዴት ነው እግዚአብሔርን መታመናችን በሙሉ ልባችን እግዚአብሔርን የመታመን ምልክቶች ምንድናቸው ወይም ደግሞ how do we prove እንዴት ነው በእግዚአብሔር ታምኛለሁ ብለን ምናረጋግጥበት መንገድ ነምበር 1 እግዚአብሔር ቃል ሲናገር ያለ በራስ ማስተዋል አትደገፍ ሃሌሉያ በሙሉ ልብ በእግዚአብሔር መታመን የሚታወቀው ምን ስትሆን ነው አለ በራስ ማስተዋል መደገፍ ስታቆም ነው good news bible ሲናገር እንደዚያ never rely on what you think you know አቃለው ብለ በመታስበው ነገር ላይ አትደገፍ እረዳዋለሁ ብለ በመታስበው ነገር ላይ አትደገፍ depend on him የምታቀውና ቀላል ነገርም እንኳን ቢሆን በህይወት ላይ የገጠመ ወይም ያለፍክበት ያለው በእግዚአብሔር በሙሉ ልብ praise God አሜን አሜን ምንድነው መንገዱን አቋለው ጧት ተነስቼ ከቤድፎርድ ወደ ታውን ነው ነዳው አትበል
አሜን። በሙሉ ልብህ ነው የሚለው። በሙሉ ልብህ በእግዚአብሔር ታመን። don't rely on what you think you know። በራስህ ማስተዋል አትደገፍ የሚለውን አውቀዋለሁ ብለህ በምታስበው ነገር ላይ አትደገፍ ይለዋል። praise God። it's normal ትላለህ። ነገ እንገናኝ ስትለው ጌታ ቢፈቅድ ስትለው ምን ጌታ ይፈቅዳል በቃ ነገ ነው ይላል። no depend on him። አሜን አሜን። በሙሉ ልብህ በእግዚአብሔር ላይ የምትታመነው በምንድነው? አቃለው ብለህ በምታስበው ነገር ላይ ባለመደገፍ ነው። ይሄ ማብራሪያ ያስፈልገውም። በዚህ ጉዳይ ላይ ረዳት አያስፈልገኝም፣ በዚህ ጉዳይ ላይ ማንም ሰው ሊናገረኝ አያስፈልግም በምትለው ነገር ላይ ወደ ጓዳ ገብተህ እግዚአብሔር ሆይ በለው I depend on you because every circumstance can change anytime but trust in him። ኧረ ሃሌሉያ አሜን። በራሳችን ማስተዋል አለመደገፍ ማለት በእግዚአብሔር ቃል መታመን ማለት ነው። because እግዚአብሔር ቃሉ ነው፣ ቃሉ ደግሞ እግዚአብሔር ነው። አሜን። choose the word። ሃሌሉያ። ድሮ የሰማሁት ምሳሌ አለ። አንድ ሰውዬ በግ ሊገዛ ሲሄዳሉ ሰምታችሁ ታውቃላችሁ ይሆናል but it's very interesting። በግ ሊገዛ ሲሄድ የት የምትሄደው በግ ሊገዛ ይላል አሉ። ከዛ ምን አሉት? አይ ለማንኛውም ጌታ ቢፈቅድ በል አሉት። ምን ጌታ ይፈቅዳል? ብሩም ይኸው አለ፣ በጉም ያለበትን ቦታ አውቃለሁ አለ። በቃ ሄጄ በግ ገዝቼ መምጣት ነው ያ ምን አለ አለ። praise God። ከዛ ሄደ። ሲመለስ ሲያዩት ልብሱም ቆሽሿል፣ ትንሽ መፈነካከትም ነገር ገጥሞታል። እና የት እየሄድክ ነው? ጌታ ቢፈቅድ ወደ ቤት እየተመለስኩ ነው አለ። ለካሌቦች ይዘው ብሩን ተቀብለውታል። በጉም የለም። አሁን አለ ጌታ ከፈቀደ አለ ቤት ልገባ ነው አለ። አያችሁ በህይወታችን ላይ እናቃለን ብለን የምናስበው ነገር ራሱ ሰርተን አይደለም። ለዚህ ነው መጽሐፍ ቅዱስ ሲናገር በሙሉ ልብህ ገንዘብ ኪስ ውስጥም ቢሞላ እምነትን በሱ ላይ አታርግ እያለ ነው። የምታውቀውም ነገር ቢኖር በዛው እውቀት ላይ አትደገፍ። የሚገባ ነገር ቢኖር በገባ ነገር ላይ በዛ ላይ ራስን አትጣል። trust in him። hallelujah depend on him in the name of Jesus። አሜን አሜን። ያላሰብከው ጨለማ ወደ ህይወት በመጣ ጊዜ የሚያስጥልህ በእግዚአብሔር ላይ በመታመን ብቻ። don't wait ነገሮች ሁሉ እስከሚዘጉ። አያችሁ የእግዚአብሔር ቃል መጽሐፍ ሲናገር ነው። ሉቃስ 8:49 ይላል ኢየሱስም ገና እየተናገረ ሳለ አንድ ሰው በምኩራብ አለቃው ከኢያኢሮስ ቤት መጥቶ ይላል ልጅህ ሞታለች፣ ከዚህ በኋላ መምህሩን አታድክመው አለው። ኢየሱስም ይህን ሰምቶ ኢያኢሮስን አትፍራ፣ እመን ብቻ፣ ልጅ ምን ታደርጋለች? ትድናለች። ይሲ በእግዚአብሔር መታመን ማለት በእናንተ ሰርከምስታንስና ሐሳብ ላይ የእግዚአብሔርን ቃል ማመን ማለት ነው። እግዚአብሔር እንዲህ ብሏል። praise God አሜን አሜን። የሞተው በህይወት አለ ካለ በራስ ማስተዋል አትደገፍ። አለ በህይወት አለ በል። praise God depend on him። ማን አለ ሲሉ እግዚአብሔር። አሜን አሜን አሜን። ያመቱ አለቃ ታስታውሳላችሁ ማቴዎስ 8:5 ላይ እንዲህ አለ አንዲት ቃል ብቻ ተናገራል። I know እኔ አውቃለሁ አለ። ሂድ እኔ አለቃ ነኝ፣ ከስሬ ሰዎች አሉ። ሂድ የምለው ይሄዳል እና የምለው ይመጣል። I know አንተ የምትናገረው ቃል ልክ እንደዚህ ነው አለ። I can depend on your word ያለው ነው። ባንተ ንግግር ባንተ ቃል ላይ መደገፍ እችላለሁ። praise God አሁን እዚህ ሆነ ይዳን ካልክ ይድናል አለ። አሜን አሜን አሜን። ብዙ ሰዎች የሚታመኑበት ቃል አለ፣ ግን መታመኛችን የእግዚአብሔር ቃል ነው። depend on him በሙሉ ልብህ። እስቲ በሙሉ ልቤ በሉ እስቲ በእግዚአብሔር እታመናለሁ፣ በራሴ ማስተዋል አልደገፍም። ሃሌሉያ አሜን አሜን። አያችሁ there are seasons በህይወታችሁ ላይ የምታውቁት ነገር ሁሉ የማይሰራበት ሲዝን አለ። የተደገፋችሁት ነገር ሁሉ የማይቆምበት ሲዝን አለ። እርግጠኛ የሆናችሁበት ነገር ሁሉ የሚጠፋበት ጊዜ I'm sure የምትሉበት ነገር will disappear።
እርግጠኛ ነኝ ይሄ ሰውማ ፊቱን በኔ ላይ አያዞርም ያላችሁት ሰው በእርግጠኝነት ፊቱን ከናንተ ሲያዞር ታያላችሁ። praise God. Without any doubt people will change their mind. ስለዚህ አቃለው በመትለው ነገር ላይ አትደገፍ። በሙሉ ልብ በእግዚአብሔር ታመን። አሜን 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 አሜን። there is a reward። ስለዚህ በዚህ number 1 በራስ ማስተዋል መደገፍ ነው። number 2 በመንገድ ሁሉ ምን በላለ እርሱን እወቅ። በእግዚአብሔር በሙሉ ልብ የመታመን ምስጢር በመንገዳችን ሁሉ እግዚአብሔርን የማወቅ ምስጢር ነው። አሜን። በመንገዳችን ሁሉ እርሱን የማወቅ ምስጢር ነው። በመንገድ ሁሉ እርሱን እወቅ። ኪንግ ጄምስ ቨርዥን ሲናገር acknowledge him ይላል። in all your ways acknowledge him ምን ማለት ነው? እውቅና ስጠው። እግዚአብሔርን አትሪቢዩት አድርግ። praise God። አትሪቢዩት ማለት ነው ታውቃላችሁ፣ መታሰቢያነቱን ለእግዚአብሔር አድርግ። ምንም አይነት መልካም ነገር በሕይወት ላይ ከታየ ከእግዚአብሔር ነው በል። praise God። say it። ከሌላ ወሬ አትጀምር። ከአሜሪካ ጓደኛ የደውሎ ብላ አትጀምር። ወሬ ሲጀምር ከአሜሪካ ደውሎ ይሆናል ያን ስልክ የላከልህ፣ ግን መጀመሪያ ያለብህ መጀመሪያ በጓደኛ ልብ ውስጥ ያስቀመጠህ እግዚአብሔር አለ። አሜን አሜን። ብዙ ጊዜ ሰዎች የመጨረሻውን ፕሮዳክት የመጨረሻው ላይ ነው አትሪቢዩት የሚያስቀምጡት። የመጨረሻው ነገር ላይ መታሰቢያውን የሚያደርጉት ለመጨረሻው ነገር ነው። የሆነ ነገር ሞክሬ አልሰራለኝ። ከዛ በኋላ ጋሽንትና ጋር ደወልኩ፣ እሳቸው ሲደውሉ ተሳካ። እግዚአብሔር ይባርካቸው ጋሽንትና አይደሉም ጉዳይ ላይ ያሉት። በመንገድ ሁሉ እርሱን እወቅ ማለት acknowledge him። praise God። ታክመ ከዳንክ ወይ ዶክተሩ ጎበዝ ነበር አትበል። የሚፈውስ እግዚአብሔር ነው። he is the healer። አንድ ሆስፒታል ውስጥ አንድ ጊዜ አንድ ሰው ይዤ ሄድኩና የክርስቲያኖች ሆስፒታል ነው። ምን ይላል መሰላችሁ? በትልቁ የተጻፈ ነገር አለ። ምን ይላል? we treat but God heals ይላል። የተጻፈው እንደዛ ነው። እኛ ትሪት እናረጋለን፣ የሚፈውሰው ግን እግዚአብሔር ነው ይላል። ሆስፒታል ውስጥ ነው። ዋው! acknowledge him። አያችሁ፣ በህይወታችሁ ውስጥ በሙሉ ልባችን በእግዚአብሔር ላይ መታመናችን የሚታወቀው እንዲህ አይነት ኮንሺየስነስ ዴቨሎፕ ስናደርግ ነው። you have to have that consciousness። ይሄ የጌታ እጅ ነው ማለት አለ። in the mighty name of Jesus። ትንሽ ነገር ወደ ውስጥ ሲመጣ የጌታ እጅ ነው ማለት አለ። መካከለኛ ነገር ውስጥ አይማ የእግዚአብሔር መልካምነት። ሰው ማታቆሰው ፈገግ ካለልህ ጌታ ነው በል። praise God። በቀደም የገዛሁት ውልወርዝ ሸሚዝ ነው ብለህ አትድከም። praise God። don't waste your time። acknowledge him። you see don't be full of yourself ማለት ነው። በራስ አትሞላ። በራሱ የተሞላ ሰው አለ። ማንንም ለመሙላት የማይችል በራሱ ሙሉ የሆነ የተሞላ እኔና እኛ የሚል በቃ እኛ ሲል ራሱ እኔን ነው ብቻውን እኛ የሚል ሰው አለ። full of yourself pride remember። አያችሁ ይሄ ሌላኛው ቨርዥን ሲናገር አይ ቲንክ አምፕሊፋይድ ነው መሰለኝ ይላል remember the Lord ይላል in everything you do ነው የሚለው። acknowledge him የሚለው the other version። ይሄኛው ደግሞ remember him። remember the Lord in everything you do። praise God። አሜን። ውሃ እየጠጣ ከሆነ እግዚአብሔር ሆይ ውሃ መጠጣት ስላላቆምኩ አመሰግናለሁ ማለት አለ። now I'm drinking well። I'm trying to give you በጣም ትናንሽ ምሳሌ because ትልልቁ ነገር ብዙ necessary ስላልሆነ ነው። acknowledge him። በምጹም ልብ በእግዚአብሔር ታመን። in the name of Jesus remember his goodness። don't forget እግዚአብሔር በሕይወት ላይ ያደረገውን ነገር አትርሳ። እግዚአብሔር ከየት እንዳነሳ። አሜን አሜን አሜን። አትርሳ እግዚአብሔር ጸሎትን እንደመለሰ። in the name of Jesus በእግዚአብሔር መረዳትን አትርሳ። don't forget እግዚአብሔር እንዳገዘ። acknowledge him። be grateful። ሃሌሉያ። ሁለተኛ ሳሙኤል ምዕራፍ 6 ቁጥር 16 ላይ ሜልኮል በዳዊት ላይ አሽሟጠጠችበት፣ ሳቀችበት። በአሽሙር ነው የተናገረችው። የእግዚአብሔር ታቦት ወደ ዳዊት ከተማ ሲገባ የሳኦል ልጅ ሜልኮል በመስኮት ሆና ትመለከት ነበር ይላል። የእግዚአብሔር ፕሬዘንስ
ይገባል። እሷ መስኮት ላይ ናት። the presence worship ላይ ናቸው። በእግዚአብሔር ፊት ሲዘል ሲያሸበሽብ አየችውና ይላል በልቧ ናቀችው ይላል። ዳዊት ልክ ወደ ቤት ሲገባ ማታ praise God እንዴት አይነት መንፈሳዊ ባል ነው ጌታ የሰጠኝ ብላ አንገቱን ሳመችው ይላል አይደለም ዛሬ የእስራኤል ንጉስ ይላል እንደዚህ ያለችው ስታወራ የእስራኤል ንጉስ ታች ማጠጥ ነው እየፎገረችው ነው የእስራኤል ንጉስ የምትለው ምን ማለቷ ነው የእስራኤል ንጉስ አለ በመኳንንት በገረዶች ፊት እንደተራሰው መታየቱ ክብር ሆነውና አለችው ይላል ዳዊትም እንዲህ አላት አለ ወደ አባትሽ ቤት ያስገባኛል ታሪክ ልንገርሽ አላት praise God አረ ሃሌሉያ አረ ከመጀመሪያ ልጀምርልሽ አለ ታቦት ነው ምናምን አይደለም ያለው ወደ አባትሽ ቤት ያስገባኛል in the name of Jesus አሜን 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 አረ አሜን ያ ብቻ አለ ማለት ከአባትሽ ከቤቱ ካሉት ሁሉ አስበልጦ በእስራኤል ሕዝብ ላይ ገዢ ያደረገኛል የመረጠኝ እግዚአብሔር አለ በእግዚአብሔር ፊት እኮ ነው ያሸበሸብኩት አሁን never forget ዛሬ በንግስና ላይ ያስቀመጥ አለ ለእግዚአብሔር ዕውቅና መስጠት አረሳም አለ every step I remember him every walk እግዚአብሔርን አስታውሰዋለሁ አሜን 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 ገና ነው አለ እንዲያው ከዚህ ልገና ራሴን በፊቱ ዝቅ አረጋል ገና አሸበሽብለታለሁ ገና ምን መሆነው ነገር አለ መጽሐፍ ቅዱስ ሲናገር እንደዚህ የሚል ቃል አለ ከዚያን ጊዜ ጀምሮ ልጅ አልወለደችም ይላል ዲኖ ሄዳችሁ የእግዚአብሔርን ቃል ይሄንን ቃል በደምብ ታጠኑ ከዛን ጊዜ ወዲህ ዳዊት አብሯት አልተኛም ነው የሚለው he decided if you don't honor ይሄ ከአፈር ያነሳኝን እግዚአብሔርን የማታከብሪ ከሆነ አለ you are not my wife anymore አለ በፍጹም because I can't forget እግዚአብሔር ከየት እንዳነሳኝ ልረሳ አልችልም in the mighty name of Jesus አረ ሃሌሉያ አሜን አሜን አያችሁ ብዙ ጊዜ ሰዎች በእግዚአብሔር ላይ ሙሉ ለሙሉ አለመታመናቸው የሚታወቀው እግዚአብሔርን በመንገዳቸው ሁሉ አያስታውሱትም አልጋቸው ላይ ብቻ ነው የሚያስታውሱ ወይ ሲያማቸው ወይ መከራው ሲገቡ የሆነ ነገራቸው ሲመጣ እግዚአብሔር የልጅነት አምላክ ይላል ያ የልጅነትን አምላክ ማስታወስ ያለበት በብርቱ ቀንም ነው when you are strong acknowledge him hallelujah amen amen ሌላኛው ትርጉም ሲናገር ይላል seek his will in all what you do ይላል NLT version seek his will in all you do በመታደርገው ነገር ውስጥ ሁሉ ፈቃዱን ፈልግ አቅም ስላለ ብቻ አታድርግ በፍጹም ልብ በእግዚአብሔር ታመን ሚልነሱ ነው seek his will ሃሌሉያ መሄድ ስለምትችል ብቻ አትሂድ ማድረግ ስለምትችል ብቻ አታርግ መግዛት ስለምትችል ብቻ አትግዛ ኢንቨስት ማድረግ ስለምትችል ብቻ don't invest seek his will እግዚአብሔር በዚህ ውስጥ አንተ ሐሳብ አለ ወይ በለው ያ ምንድነው አለ በፍጹም ልብ በእግዚአብሔር መታመንን ያሳያል አሜን አሜን don't be reluctant እግዚአብሔርን ፈቃድ ለመከተል number 3 እንደዚህ አለ በራስህ አስተያየት ጠቢብ ነኝ አትበል ያለሁት እዛው ነኝ ምሳሌ 3 ከ1 ከ12 ውስጥ ነው ያለሁት በራስህ አስተያየት ምን አትበል ጠቢብ ነኝ አትበል New Living Translation ሲናገር ቨርጂን እንደዚህ አለ don't be impressed with your own wisdom ይላል በራስ ጥበብ አትደነቃል አያችሁ አንዳንድ ሰው በራሱ ጥበብ የሚደነቅ ሰው አለ ጥበቡን ሌላ ሰው እስኪያደንቅለት ራሱ አይጠብቅም ራሱ ነው የሚደነቀው New Living Translation don't be impressed with your own wisdom በራስ ጥበብ ስትደነቅ አትደር ማለቱ ነው you see በእግዚአብሔር ጥበብ ላይ መደገፍ አለብ እግዚአብሔር ነው የጥበብ ሁሉ ሚስጥር አሜን አሜን የራስ ጥበብ will deceive you የራሳችን ጥበብ ይዞን የሚሄደው ወደ ጥፋት ነው መጨረሻው ወደሌለው ነገር ነው አሜን አንድ ቀን ናቡከደነጾር ከእንቅልፉ ሲነቃ እንደዚህ አለ በእጄ ሰራኋት አለ በጥበቤ ሰራኋት ለክብሬ ሰራኋት በኃይሌ ሰራኋት This is so foolish የሚገርባችሁ እኮ ከ12 ወር በፊት ህልም አይቷል እግዚአብሔር ህልም አሳይቶታል የሚደርስበትን ነገር ግን አላስተዋለም
ዋይ ዊዝደሙ እስከዛ ድረስ ነው። ግንብ የሚጠፈጥፍ ዊዝደም እንጂ ከእግዚአብሔር ጋር የሚያስቀጥል ዊዝደም አልነበረው። ሪሜምበር አንያ ቆሮንቶስ 1:19 እንደዚህ ይላል፣ እንዲህ ተብሎ ተጽፏል፣ የጥበበኞችን ጥበብ አጠፋለሁ፣ ያዋቂዎችንም ዕውቀት ከንቱ አደርጋለሁ። ሃሌሉያ። እግዚአብሔር ነው እንደዚህ ያለው። ይሄውም አለ ማንም ሰው በእርሱ ፊት እንዳይመካ በክርስቶስ ኢየሱስ ለመሆን የበቃችሁት ከእርሱ የተነሳ ነው። ቁጥር 29 ወረድኩኝ ወደታች። እርሱ ክርስቶስ ማለት ነው። ፕሬዝ ጋድ። ከእግዚአብሔር ዘንድ ጥበባችን ነው፣ ጽድቃችን፣ ቅድስናችን፣ ቤዛችን ሆኗል። ሃሌሉያ። I have the wisdom of Christ። ስለዚህ በራስ አስተያየት ምን አትበል፣ ጥበበኛ ነኝ አትበል። ሊስን ማለቱ ነው። እግዚአብሔር ጥበብ እንደሆነ አስብ። እግዚአብሔር ጥበብ ሲሆን ማንም ሰው አንተን ዲሲቭ ሊያደርግ አይችልም። አውት ስማርት ሊያደርጉ አይችሉም። በጨለማ የሚመክሩትን ነገር እግዚአብሔር በጥበቡ ያፈርሰዋል። አሜን አሜን አሜን። ያዕቆብ 3:17 ላይ እንደዚህ ይላል፣ ከሰማይ የሆነችው ጥበብ ግን መጀመሪያ ንጽሕት ናት፣ በኋላም ሰላም ወዳድ፣ ታጋሽ፣ እሺ ባይ፣ ምሕረትና መልካም ፍሬ ሞላባት፣ አድሎና ግብዝነት የሌለባት፣ በፍጹም ልብ በእግዚአብሔር ስትታመን አለ በራስ ጥበብ አትታመንም። የሰው ጥበብ ምንድነው? ንጹህ አይደለም። የእግዚአብሔር ጥበብ ግን ይላል ንጽሕት ናት ይላል። ነምበር 1 ንጹህ ነው የእግዚአብሔር ጥበብ። ሁለተኛው ምን አለ? ሰላም ወዳድ ነው። praise God, that's the wisdom of God። የእግዚአብሔር ጥበብ ሕይወታችሁን ሲሞላ ሰላም ወዳድ ትሆናላችሁ፣ ፒስ ሜከር ትሆናላችሁ። በአካባቢያችሁ፣ በሰፈራችሁ፣ በስራ ቦታችሁ፣ በምትኖሩበት ቦታ ሁሉ የሰላም ሰው ትሆናላችሁ። መቼ? የእግዚአብሔር ጥበብ ውስጣችሁ ሲገባ። ከዛስ የእግዚአብሔር ጥበብ አለ ታጋሽ ናት፣ እሺ ባይ ናት። praise God። እሺ ማለት ታላቅ wisdom ነው። it's a great wisdom። I'm telling you ብዙ ትዳሮች አይፈርሱም ነበር የእሺታ ጥበብ ሰው በሕይወት ውስጥ ቢኖር። do you know that? እሺ አለ ማለት እሺ ባይ አለ መሆን many ሜሬጆችን ያፈርሳል። በጣም ብዙ ቢዝነሶችን ያፈርሳል። ብዙ ቤተክርስቲያን ያፈርሳል። just to say okay በሕይወታችሁ ላይ እሺ ማለት ሰላም ይሰጣችኋል። but it's a wisdom ስለሆነ አይታወቅም። because የዚህ ዓለም wisdom እንቢ ማለት ነው፣ መብቴ ነው ማለት ነው። ምን ስለሆንክ ነው? እኔስ ምርጫ የለኝም ወይ? እኔስ ሐሳብ የለኝም ወይ? እንደው እንደ ድንጋይ ቆጠርከኝ መሰለኝ። አሁንማ ይሄ ነው የዚህ ዓለም። የእግዚአብሔር ጥበብ ግን እሺ ባይ ነው ይላል። ስለ ኢየሱስ ሲናገር እሺ አለ ነው የሚለው። የጌታ ኢየሱስ ጥበብ ምንድነው? እሺ ማለቱ እኮ ነው። ይሰር የኃጢአተኞችን ሞት አለ ወይ ሲሉት እሺ አለ። የብዙ ሰው ህይወት ዲስትሮይ የሚሆነው በእምቢተኝነት ነው፣ በሪቤሊየስነስ ነው። እሺ ባይነት የእግዚአብሔር ጥበብ ነው። praise God። አሜን። ፖሊስ አስቆሟችሁ መንጃ ፍቃድ ሲላችሁ እሺ ነው ማለት ያለባችሁ። ለምን አለ ማለት ያለባችሁ? ውረድ ሲላችሁ እሺ፣ እጅ ወደ ላይ እሺ፣ ቦርሳ ውስጥ ምን እሺ ባላችሁት ቁጥር ይኸውላችሁ በሕይወታችሁ ላይ የሚደርሰው መከራ እየቀነሰ ይሄዳል። እየቀነሰ ነው የሚሄደው። ከዛ መጨረሻ ላይ ግባ ወደ መኪና እሺ ግባ ምስትባል እሺ ነው። አንዴ ውረድ ብለኸኛል ለምን እገባለሁ? እሺ ነው ማለት ያለበት። every እምቢተኝነት will make your life miserable። ሚስቶች ባላችሁን እምቢ ማለት በጀመራችሁ ጊዜ your life will be miserable። I'm telling you in your face, you will be miserable. I'm telling you. Hallelujah. Tell them በለኝ። praise God። አያችሁ ጋና ናፍቆኝ። ጋና ቢሆን ሴቶች ስል ወንዶቹ tell them ይላሉ፣ እጃቸው እንደዚህ ያርግ። ወንዶች ስል ደግሞ ሴቶቹ tell them ይላሉ ወደ ወንዶቹ። praise God። የእግዚአብሔር ጥበብ እሺ ባይነት ነው። አሜን 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 የሚል ሰው አለ ወይ? many people ከህይወታቸው ውስጥ እግዚአብሔርን በረከት አጥተዋል። why? because they say no. They just say no.
የእግዚአብሔር ጥበብ ሌላው ምን አላለ? ምህረት። እዛው ያዕቆብ ላይ ያለውት ምህረት ምን ማለት ነው? forgiving ነው ማለት that's the wisdom of God። የእግዚአብሔር ጥበብ ምህረት የሚያደርግ ነው። forgive የሚያደርግ ነው። ይቅርታ አድርግ ሲባል እሺ የሚል ነው። that's the wisdom of God። ነገር ግን ይሄ ፖፑላር አይደለም። ዓለማችን አንስቴብል የሆነችበት ሜን ሪዝን ምንድነው? because ሰዎች በልባቸው ውስጥ ንጽህና የለም። ሰላም ወዳድ አይደሉም። ታጋሾች አይደሉም። እሺ ባዮች አይደሉም። ምህረትን የሚያደርጉ forgiving አይደሉም። that's why we live in chaos። ሁለት የተጣላ ሰው አስቀምጣችሁ ለማስታረቅ ብትሞክሩ ሁለት ስለ ባልና ሚስት ማውራ ብዙ ጊዜ ፕራክቲካል ስለሆነ ነው። it's very practical። ቁጭ አድርጋችሁ ብታወሩ as if የሆነ በቃ ምን ልበላችሁ ትልቅ ወንጀል እንደተደራረገ ሰው they refuse to forgive each other። why? የሥጋ ጥበብ ያ ስለሆነ ነው። የሥጋ ጥበብ መበቀል ነው። የሥጋ ጥበብ ዋጋን መስጠት ነው። የእግዚአብሔር ጥበብ ደግሞ ምህረት ነው። ስለዚህ ምን አለ? በራስ ጥበበኛ ነኝ አትበል፣ አታብራራ ማለቱ ነው ባጭሩ። የእግዚአብሔር ጥበብ መልካም ፍሬ የሞላበት ነው ይላል። praise God። ምን አይነት ነው? መልካም ፍሬ። praise God። የእግዚአብሔር በእግዚአብሔር ላይ ያልታመነ ሰው እነዚህን ነገሮች መከተል አይችልም። ንጹህ መሆን አይችልም። ሰላም ወዳድ መሆን አይችልም። because he will always ራሱን ዲፌንድ ማድረግ አለበት። ታጋሽ መሆን አይችልም፣ ምክንያቱም አናቴ ላይ ሊወጡ ነው ይላል። እሺ አይልም፣ ምክንያቱም አድቫንቴጅ ወሰደበት ይመስለዋል። ይቅር አይልም፣ ይቅር ካለ ይደግሙኛ ይላል። ስለዚህ መልካም ፍሬ በሕይወቱ ላይ አይታይም። ዋይ? የሚያራምደው ጥበብ ሌላ ጥበብ ነው። በእግዚአብሔር ስትታመን አለ የእግዚአብሔር ጥበብ ውስጥ ይገባል። you will be powerful። የእግዚአብሔር ጥበብ ይላል አድሎና ግብዝነት የሌለበት ነው ይላል። do you know ይሄ ዓለም በግብዝነት የተሞላ እንደሆነ? ይሄ ዓለም በአድሎ የተሞላ እንደሆነ? ይሄ ዓለም በአድሎ የተሞላ ነው። I'm telling you። የሰፈሬ ልጅ ነው ካለ እኮ ሰው በዚህ ጊዜ እኮ አይመለስም እኮ። አንድ አካባቢ ነን። why? because የዓለም ጥበብ የምን ጥበብ ነው? የአድሎ ጥበብ ነው። የእግዚአብሔር ጥበብ ግን አይደለም። የእግዚአብሔር ጥበብ አይደለም። ግብዝነት ይህ ዓለም በግብዞች የተሞላ ነው። ግብዞች ማለት pretenders, actors። እዚህ ዓለም ላይ አንቀረጽም እንጂ ብዙዎቻችን አክተሮች ነን። praise God። ጌታ ይባረክ። በትርኢት የተሞላ ነው ይሄ ዓለም። ግን ያው ቪዲዮ አይከተለንም እንጂ ቪዲዮ ቢከተለን we are acting። we are not the same። I'm telling you። ቴላስ ካላላችሁ ዛሬ በቃ ይነጋል እንጂ አለቃችሁም። praise God። በሙሉ ልብህ በእግዚአብሔር ታመን። ምን ስትሆን ማለት ነው? በራስ ጥበብ መደገፍ ስታቆም then we know that you depend on God። ራስህን ስትሆን ያኔ ነው በእግዚአብሔር እንደታመንክ የምናውቀው። ሳትዋይ ስትቀር፣ ፕሪቴንድ ሳታረግ ስትቀር፣ ራስህን ስትሆን praise God in the mighty name of Jesus። አሜን አሜን። የሆነ ሰው አንድ ጊዜ እርዳታ የሆነ ነገር አግዘኛል እርዳኛል ላይ ይጽፋል። መጨረሻ ላይ በቃ ይሄን ልጅ ከጭቅጭቆ የተነሳ ያቺ ሴት ምን አለች? ማን ነው ንጉሱ? ሰውየው ከሙግቷ የተነሳል በቃ let me do something for him ብዬ እያሰብኩ እያለ ምንም ቢሆን እኮ ያገር ልጅ ነኝ ብሎ ጻፈልኝ። I said this turned me off completely። ያገር ልጅ እኔ አገር የት ነው አልኩት። ጻፍኩ ለመጀመሪያ እኔ አገሬ የት ነው? እስቲ አንተ ንገረኝ እኔ አገር የት እንደሆነ። I don't know። የዚህ ዓለም wisdom ከዛ I blocked him። አይደለም ላግዘው ቀርቶ because ያያችሁ የሰው ጥበብ የሚያረጋችሁ እንደዚህ ነው። but the wisdom of God የሚከፍትላችሁ ደጅ አለ። የእግዚአብሔር ጥበብ ፌቨር ይሆንላችኋል። አሜን አሜን አሜን። ደጆችን ይከፍትላችኋል። don't be smart። በራሳችሁ አይምሮና ማስተዋልና ጥበብ ውስጥ መታሰር ስትፈልጉ ያን ጊዜ it's not going to work። የእግዚአብሔር ጥበብ ግብዝነት የሌለበት ነው። አሜን የሚል ሰው አለ ወይ? መጽሐፍ ሲናገር እኛ ሀገራችን በሰማይ ነው ይላል። እኛ የሰማይ ዜጎች ነን ይላል። አሜን የሚል ሰው አለ? የትኛውም አይነት አድሎና ግብዝነት የእግዚአብሔር ጥበብ አይደለም። you just cut it off። በሙሉ ልብ በእግዚአብሔር ታመን። ሃሌሉያ። መሸሸጊያ ሲያስፈልገኝ
የሚሄደው የት ነው ብለህ ቁጭ ብለህ አስብ። መሸሸጊያ እግዚአብሔር ብቻ። የሀገር ልጅ የለ የሰፈር ልጅ የለ። I'm telling you ሰዎች ሆስፒታል ገብተው 6 ቀን ሲሞላቸው የሀገርም ልጅ አንድ ቀን ይመጣ 2 ቀን ይመጣ 3 ቀን መጨረሻ ላይ እግዚአብሔር ብቻ ነው መሸሸጊያ የሚሆን። ሰው ከታሰረ በኋላ አይ ሪሜምበር አንድ ጊዜ የምናውቀው ሰው ታሰረ። ከዛ መጠየቅ ጀመር እስከሚፈረድበት ነው። ሲፈረድበት 10 ዓመት ፈረዱበት። እንግዲህ 10 ዓመት እንዳገን ጠይቃለን ስለማንወደው በት የሰው አቅም is limited። መሸሸጊያ የሚሆነው እግዚአብሔር ብቻ ነው። depend on him ሃሌሉያ። በፍጹም ልብ በእግዚአብሔር ታመን። አይንን በሰዎች ላይ አታርግ። አገርን በአገር ላይ አታ አይንን በገንዘብ ላይ አታ don't depend on anybody። እግዚአብሔር አምላክ መውጫውን የሚያበጅ አምላክ፣ የሚረዳ አምላክ ነው፣ የሚያግዝ አምላክ ነው። እግዚአብሔር ይውላል ቢው ሃሌሉያ። አንድ ሰው እየተናገርኩ ነበር ላስት ዊክ። ችግርን ለሰዎች ደጋግማ አትንገር አልኩት። ትመክረው ነው። don't tell them። የመጀመሪያ ጊዜ ያዝኑልሃል፣ ሁለተኛ ቀን ትንሽ ድጋሚ ያዝናሉ፣ በሶስተኛ ቀን ያ ስለምትነግራቸው ሰውዬ ያስቡና ሰውዬው ይጠምዱታል፣ በአራተኛው ቀን ይደክማቸዋል፣ በአምስተኛው ቀን አንተ በዚህ በር ስትመጣ ያ በሌላ በር ይሄዳሉ ዳዳን። ከአራት ቀን በኋላ የሚሰማ ሰው የለም። እግዚአብሔር ግን እንደዚህ አለ፣ ወደኔ ጩህ አለ። እግዚአብሔር ደስ አይልም? ወደኔ ጩህ እንዴ! ወደኔ ጩህ። ፈጽሞ ስልኩ የማይዘጋ በፊቱ የማይቀየርባ አምላክ አለ። ኖ ማተር ዋት አለ፣ ወደኔ ጩህ፣ እኔ ደግሞ መልስልሃለሁ። I will respond to you. I will respond to you። እግዚአብሔር እውነተኛ መታመኛ ነው። እውነተኛ መታመኛ ነው። ለዚህ ነው ቃሉ ሲናገር በቃ በርሱ ታመነ በፍጹም ልብ። በሰዎች በብዙ ሰዎች መሃል ተከበ ብዙ ወዳጆችና አጋዦች እያሉ ልብህን በእነሱ ላይ አታስቀምጥ። መታመኛ እግዚአብሔር ይሁን። አሜን አሜን። ኧረ ሃሌሉያ። በራስ ጠቢብ ነኝ አትበል። ነምበር 4 እግዚአብሔርን ፍራ። እግዚአብሔርን ፍራ አለ። በእግዚአብሔር መታመን የሚታወቀው እግዚአብሔርን ስትፈራ ነው። እግዚአብሔርን መፍራትህ የበረከቶች ሁሉ ቁልፍ ነው። እግዚአብሔር በህይወት ላይ ደጆችን የሚከፍትበት ቁልፍ ነው። እግዚአብሔርን መፍራት። እግዚአብሔርን መፍራት ማለት ነው have God consciousness። ምን እንደው ታውቃላችሁ? የእግዚአብሔር consciousness be conscious of him ማለት ነው። እግዚአብሔርን መፍራት ማለት እግዚአብሔርን ስታይ ተደበቅ፣ ተሸሸግ፣ እንደው ተንቀጥቀጥ ማለት አለ። be conscious of him። እግዚአብሔር እንዳለ እንደሚያይ፣ እንደሚሰማ፣ እንደሚመልስ፣ እንደሚፈርድ be conscious። እግዚአብሔርን መፍራት ማለት ያ ነው። እግዚአብሔርን መፍራት ማለት እግዚአብሔር አለ ማለት አለ። he is here። he will see። he will pay you back። አሜን አሜን አሜን። አያችሁ እግዚአብሔር እንዳለ፣ እግዚአብሔር እንደሚሰማ፣ እንደሚያይ፣ እንደሚፈርድ ማወቅ፣ በዛ ኮንሺየስነስ ውስጥ መኖር እግዚአብሔርን መፍራት ይባላል። እግዚአብሔርን መፍራት ይባላል። ሰዎች ሰውን የሚፈሩትን ያህል እግዚአብሔርን አይፈሩም። ሰዎች ኢሜጃቸውን በሰው ፊት ለመገንባት አሁን ምን አለ ምስል ግንባታ ይባላል። ኢሜጅ ቢልዲንግ የሚባል ነገር አለ በዚህ ምድር ላይ። you build your image። ያለህን ሊሆን ይችላል፣ የሌለህንም ሊሆን ይችላል። ፖዚቲቭሊ there's no ምንም ስህተት የለውም ራሳችሁን ኢሜጃችሁን ቢልድ ብታደርጉ። ነገር ግን አብዛኛው ሰው ኢሜጁን የሚገነባው ራሱን ያልሆነውን ነገር አድርጎ ለማቅረብ ነው። to impress first impression። ሰዎች ገና ሲያዩ ሄዳችሁ ጉግል ማለት ይችላልላችሁ ወይ ዩቲዩብ ላይ ማየት ይችላልላችሁ። እስቲ እንዴት how do I first impression is ላስተካከል፣ እንዴት አድርጌ ገጽታዬን ልገንባ። ገጽታ ግንባታ የሚባል ነገር አለ። ትልቅ እንደሆንክ ራሴን አንዳንድ ሰዎች ባዶ የሆኑ ሰዎች በዚህ ሳይኮሎጂካል ፕራክቲስ ትልቅ ሆነዋል ታውቃላችሁ አይደል? ግን ፎር a season ነው፣ ለተወሰነ ጊዜ they are nothing nobody። የተማሩት ነገር የለም፣ ያላቸው ነገር they are absolutely nonsense። ነገር ግን የሆነ የገነቡት ኢሜጅ አለ። እግዚአብሔርን መፍራት ይውላችሁ እግዚአብሔር እንዳለ who cares ሰው ምን እንደሚል ምን I mean why do you care? እንደው በእግዚአብሔር ፊት ልንገራችሁ why do you care ሰው ምን ይላል ብላችሁ፣ ሰው እንዴት ያየኛል፣ ሰው እንዴት ይቀበለኛል? why do you care? እግዚአብሔር በዙፋኑ ላይ አለ።
ባቆም ያለው እንደዚህ ነው እግዚአብሔር በማደሪያው ላይ አለ አለ he is still there praise God in the mighty name of Jesus I don't know በህይወቴ ላይ ይሄ ነገር ሁሉ ለምን እንደሆናል ከጋጣ ውስጥ ለምን ከብቶች እንደጠፉ እርሻው ላይ ለምን ሰው እንደሌለ ማቀው but I know something አለ እግዚአብሔር ግን በዙፋኑ ላይ አለ he is there እግዚአብሔርን መፍራት ማለት የእግዚአብሔርን presence የእግዚአብሔር consciousness ውስጣችን ሲኖር ማለት ነው በስውር የምናወራው እንደሚሰማ ስናቅ በስውር የምንመክረውን እግዚአብሔር እንደሚሰማ ስናቅ that consciousness ሰዎች ያንን ልብ ሲያጡ they will be very dangerous people በጣም dangerous ሰዎች ይሆናሉ በጣም አደገኛ ሰዎች why በእግዚአብሔር ስለማይታመኑ እግዚአብሔር እንደሚሰማቸው አያቁም እንደሚያያቁም እንደሚፈርድ አያቁም but he will judge አሜን አሜን በዚህ ዓመት መጀመሪያ ላይ የእግዚአብሔር ቃል ፕሮፌቲክ ወርድ ወደኔ መጥቶ ተናግሬ ያለው ግን በጣም አጠንክሬ ስላልተናገርኩት የሰማችሁት አልመሰለኝም ይሄ ሲዝን ብሎኛል ጌታ የነቃየን ሲዝን አይደለም እግዚአብሔር የአቤልን ደም የሚበቀልበት ሲዝን ነው that's the season no matter what you will see እግዚአብሔር የአቤልን ደም ሲበቀል ታያላችሁ የቃየን ሲዝን አይደለም and we refuse አሜን አሜን እግዚአብሔርን ፍራ መዝሙር 34:7 እንደዚህ ይላል ይሲ እግዚአብሔርን ስትፈራ መለኮታዊ ጥበቃ ባንተ ላይ ይሆናል እግዚአብሔርን በሚፈሩ ዙሪያ ላይ የእግዚአብሔር መልአክ ይሰፍራሉ አለ ያድናቸውማል ይላል ሃሌሉያ እግዚአብሔርን መፍራት it's a divine protection የእግዚአብሔርን መልአክ ወደ ህይወታችን የሚልከው angelic protection ወደ ህይወታችን የሚያመጣው እግዚአብሔርን መፍራት ነው fear him divine provision አለው እግዚአብሔርን ስንፈራ አቅርቦት ወደ ህይወታችን ይመጣል እዛው 34:9 ላይ እናንተ ቅዱሳን እግዚአብሔርን ፍሩት እርሱን የሚፈሩት አንዳች አያጡምና ይላል ሃሌሉያ አንበሶች ሊያጡ ሊራቡ ይችላሉ እግዚአብሔርን የሚሹ ግን መልካም ነገር አይጎልባቸውም ይላል አሜን 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 በእግዚአብሔር ታመን ስለዚህ በህይወታችን ላይ በእግዚአብሔር በሙሉ ልባችን መታመናችን የሚታወቀው እግዚአብሔርን ስንፈራ እግዚአብሔርን መፍራት conscious መሆን ማለት ሌላ ምንም forget everything እግዚአብሔር የመፍራት ማብራሪያ ሁሉ እርሱና ይሄን ነገር አስቡ be conscious of him እግዚአብሔር አለ ብቻዬን ስሆን እግዚአብሔር ያያል ከሰው ጋር ስሆን እግዚአብሔር ያያል አራት ስንሆን እግዚአብሔር he is there that's the fear of God አሜን number 5 ከክፉ ራቅ አለ በእግዚአብሔር የሚታመን ሰው ከክፉ የራቀ ነው አሜን መዝሙር 1:4 ከክፉ ምን ርቀው እንዴት ነው ከክፉዎች በመራቅ ነው ክፉዎች ግን እንዲህ አይደሉም ነገር ግን ነፋስ ጠራርጎ እንደሚወስዳቸው ገለባ ናቸው ይላል ስለዚህ ክፉዎች በፍርድ ፊት ኃጢአተኞችም በጻድቃን ማህበር መቆም አይችሉም እግዚአብሔር የጻድቃንን መንገድ ይጠብቃል የክፉዎች መንገድ ግን ምን ታደርጋለች ትጠፋለች ከላይ ከፍ ብሎ ሲናገር የሚናገው ነገር አለ አካሄዱን መንገድን ከክፉዎች ጋር ተቀመጥ አለ ምን የሚለው በዋዘኞች ወንበር ያልተቀመጠ እያለ ነው የሚሄደው ብዙ ነገር ነው የሚደረድረው ከክፉ መራቅ ማለት ከክፉ ሰዎች መራቅ ማለት ነው ባጭሩ that's the short በቃ በጣም ሲምፕሉ ማብራሪያ ይሄ ነው ከክፉ መራቅ ማለት ከክፉዎች መራቅ ከክፉ ሰዎች ራስን ሴፐሬት ማድረግ ማለት ነው ይሲ ክፉ የሚባል ክፉ ሁሉ ጊዜ በሰይጣን ነው የሚሳበበው ነገር ግን ያ ሰይጣን ሰው ውስጥ ነው ያለው ድንጋይ ላይ አይደለም ያለው ድንጋይ ላይ ዛፍ ላይ አይደለም ሰይጣን ያለው ሰው ውስጥ ነው አልሰማችሁኝም ዛሬ ኢየሱስ ከድንጋይ ውስጥ አወጣ ሲባል አልሰማንም ያለው ሰው ውስጥ ነው ከክፉዎች መራቅ ማለት ከክፉ ሰው መለየት ማለት ነው መንፈሳዊ ቅንነታችሁን ከሚያጠፉ ሰዎች ራሳችሁን መለየት ማለት ነው አሜን ሌላ ነገር አይደለም ብዙ ጊዜ መጽሐፍ ቅዱስን ክፉ በጌታ በኢየሱስ ስም ክፉ ከኔ ራቅ ክፉን አሰርኩት ቅዳሜት የምትጠብቀኝ ሐሙስ የምትጠብቀኝ ምንም የሚጠብቅ አስፋልት ላይ የሚጠብቅ ክፉ የለም ያ የምትደውለ ሰውዬ ነው ያ ስሙ እንዳልጠራው መጥቶ አላፌ ላይ
ክፉ ማለት ያዘው ነው። ለዚህ ነው መጽሐፍ ቅዱስ ሲናገር በክፉዎች መንገድ የማይሄድ የሚለው። ክፉዎች የሚባሉ ሰዎች የሚሄዱበት መንገድ አለ። ዋዘኞች የሚባሉ ሰዎች የሚቀመጡበት ወንበር አለ። አያችሁ ሞከርስ ይላቸዋል። እነዚህ ሞከርስ ምን ነበር አማርኛው? ፌዘኞች ይላል። ፌዘኞች የሚሰበሰቡበት ስብሰባ አለ። መጽሐፍ ቅዱስ ከክፉ ራቅ የሚል ከነሱ ሰዎች ራቅ ማለቱ ነው። ምንም ክፉ የሚባል ሌላ ነገር የለም በዚህ ምድር ላይ ሰው ነው። ገላገልኳችሁ። ስለማን ነው የሚያወራው ካላችሁ ስለ ሰው ነው ማለት ነው። ሌላ ምን ክፉ አለ? ምን ሌላ ክፉ ነገር አለ በምድር ላይ ከሰው ሌላ? ዓለምን ክፉ ያደረጋት ሰው ነው። ወደ ዓለም ክፋትን ያመጣው ሰው ነው። ሰይጣን ያሰበውን ክፋት ሁሉ የሚተገብርለት ማን ነው? ሰው ነው። ሌላ ምንም ነገር የለም። nobody else። መጽሐፍ ቅዱስ ከክፉ ራቅ ሲል he's showing you there is someone በልባችሁ ውስጥ ያለ ሰው አለ። መንገዳችሁን የሚያጣምም ሰው አለ። ከእግዚአብሔር ሐሳብ የሚያርቃችሁ ሰው አለ። እግዚአብሔርን ከመፍራት ልባችሁን የሚያርቅ ሰው አለ። ገንዘብን መውደድን በውስጣችሁ የሚከት ሰው አለ። አመፃን የሚሸርብ ሰው አለ። አንተ ዝም ብለህ ተቀመጥ። then separate yourself። በፍጹም ልብ በእግዚአብሔር ታመን። አሜን 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 አሜን። በስንት አይነት ልብ? በፍጹም ልብ። he will rescue you in the mighty name of Jesus። አረ አሜን ይላል ወይ ትላላችሁ? እግዚአብሔር ይላል የጻድቃንን መንገድ ምን ያደርጋል? ይጠብቃል። የክፉዎች መንገድ ምን ታደርጋለች? ትጠፋለች። የክፉዎች መንገድ ጊዜ ትጠብቃለች እንጂ ምን ታደርጋለች? ትጠፋለች። wicked people they will እግዚአብሔር ያጠፋቸዋል። እግዚአብሔር ይፈርድባቸዋል። he will judge them። Number 6, I'm done. Give me 2 minutes. የእግዚአብሔርን ተግሳጽ አትናቅ፣ በዘለፋው ምን አትበል? አትመረር። ምን ማለት ነው? በእግዚአብሔር ስትታመን የእግዚአብሔርን ተግሳጽ አትንቅም። ምን ማለቱ ነው? learn to repent። የንስሐ ልብ ይኑርህ ማለቱ ነው። አያችሁ በእግዚአብሔር የሚታመን ሰው ንስሐ የሚያቅሰው ነው። ሪፔንት ያደርጋል። ንስሐ ማለት ምን ማለት ነው? ከእግዚአብሔር ጋር ፌሎሺፕን ማደስ ማለት ነው። ከእግዚአብሔር ጋር ህብረታችንን ማደስ። እግዚአብሔር አይ ሚስድ ኢት፣ ይሄን ነገር ሚስ አድርጌያለሁ፣ አም ባክ ፎርጊቭ ሚ ማለት ነው። አይ ሪፔንት። የእግዚአብሔርን ተግሳጽ አትናቅ። እግዚአብሔር ሲናገርህ አትናቅ። ናው አም ፕሪቺንግ። እግዚአብሔር የተናገረህ ነው፣ አትናቅ። ይሄን ንግግር ማለት ነው ባጭሩ። ከስንት ዓመትም በኋላ ብትሰማው ጥበበኛ ለመሆን አትሞክር። ፓስተር ምን ሰምቶ ነው ይሄን ነገር የሚናገረው? መቼም ለኔ ሊሆን አይችልም፣ የሆነ ሰው አለ አትበል። የእግዚአብሔርን ተግሳጽ አትናቅ። ብዙ ሰዎች የእግዚአብሔርን ተግሳጽ ይንቃሉ። I'm telling you በህይወቴ ውስጥ በጣም ብዙ አይነት ሰዎች አይቻለሁ። ተው ይሄ መንገድ አያዋጣም፣ በዚህ መንገድ አትሂድ፣ ይሄ የእግዚአብሔር ሐሳብ አይደለም ሲሉ ይሄንን ተግሳጽ የሚንቁ ሰዎች አሉ። do you know በጓደኛችሁ አንዳንድ ጊዜ ጓደኛችሁ ሲገስጻችሁ do you know እግዚአብሔር እየገሰጻችሁ እንደሆነ? he is speaking to you። እየነገራችሁ ነው። በተለይ የሚወዳችሁ ሰው፣ ለእናንተ ኬር የሚያረግ ሰው፣ መንፈሳዊ ሰው፣ ወይ በእናንተ ህይወት ላይ ሲኒየሪቲ ያለው ሰው፣ ታላቅ ወንድም ይሆናል፣ ወይም ሲኒየር አገልጋይ ይሆናል፣ ወይም እናት ይሆናል፣ አባት whoever በህይወታችሁ ላይ ሲኒየር ሆነ የሚወዳችሁ ሰው ሲገስጻችሁ that's the voice of God። የእግዚአብሔር ድምጽ ነው። God is speaking to you። በእግዚአብሔር የሚታመን ሰው በእግዚአብሔር ዘለፋ አይማረርም። Praise God። Learn to change your way። ንስሐ መግባትን ተማር፣ መመለስን ተማር። ለምን ሌላ መታመኛ የለህማ? ሌላ ምን መታመኛል? በቃ ውጭ አድራለሁ ዛሬ አትበል ከእግዚአብሔር ጋር። ሌላ በፍጹም ልብ በእግዚአብሔር ከታመንክ you don't have any other option but to repent። አሜን። Number 7 እንደዚህ አለ። this is the last one። በፍጹም ልብ በእግዚአብሔር የመታመን ምልክት ይሄ ነው። እግዚአብሔርን በሀብትህ ከምርት ሁሉ በኩራት ምን በለው? አክብረው። learn to honor። እግዚአብሔርን በሪሶርስህ
ባለ ሪሶርስ እግዚአብሔርን አክብር። ምን ማለት ነው? ባለ ሪሶርስ እግዚአብሔርን አለማክበር ማለት የምትታመነው በእግዚአብሔር ሳይሆን በሪሶርስ ባለ አቅርቦት ነው ማለት ነው። you depend on your money። ለዛ ነው በገንዘብ እግዚአብሔርን ማታከብረው። እግዚአብሔር የሰጠህን ሀብት ስለምትታመን ለዛ ነው እግዚአብሔርን በሀብት ማታከብረው። ይሲ መጽሐፍ ቅዱስ ሲናገር ምሳሌ መጽሐፍ ላይ ለባለ ጸጋ ይላል ሀብቱ እንደምንድን ነው የሚለው? እንደ ተመሸገ ከተማ ነው ይላል። እንደ ተመሸገ ለባለ ጸጋ ሀብቱ ሲል ሁሉ ጊዜ ባለ ጸጋን ብቻ አትመኑ አታስቡ። ለኔን አይመለከተኝም የሚል ሰው አለ። እኔ መች ባለ ጸጋውን ገና መች ደረስኩኝ እዛስ ደርስ ይሄንን ቃል አነባዋለሁ የሚል ሰው ኖ። በኪሱ ውስጥ ያለው 500 ብርም ከሆነ ያ 500 ብር ላንተ እንደ ተመሸገ ከተማ ነው። በቃ አይተህ ማታቀው 500 እኮ ነው ያለኝ ትላለህ በልብ ኑሮ ያቅማ። 1000 ከሆነ እንደዛ ነው። 10,000 ከሆነ በውስጥ ያለ whatever በእጅ ውስጥ ያለ ሀብቴና ንብረት የምትለው ነገር መጽሐፍ ቅዱስ የሚለው እንደ ተመሸገ ከተማ ነው ማለት ነው። ማን ይነካኝ? ይሄን አልፎ ማን ነው የሚነካኝ ይላል ባለ ሀብት ቁጭ ብሎ ቤቱ እንደዛ ነው የሚለው። ይሄንን ሀብት አልፎ ማን ወንድ ነው የሚነካኝ? እንደ ተመሸገ ምሽጉን የሰራው በሀብት ውስጥ ነው። መጽሐፍ ቅዱስ እንደዚህ አለ፣ በሀብት እግዚአብሔርን አክብረው so that እግዚአብሔር በሀብት ሳይሆን በሱ እንደምትታመን እንዲያይል። that's the only way that you prove። ሃሌሉያ አሜን አሜን። ብዙ ሰዎች እግዚአብሔርን በገንዘባቸው ማገል አይፈልጉም። ብዙ ሰዎች እግዚአብሔር ፋይናንሻሊ ሲባርካቸው ቸርች መምጣት አይፈልጉም። ብዙ ሰዎች እግዚአብሔር ነገራቸውን ሲባርክ መታዘዝም አይፈልጉም። they run away because ገንዘብ በሌላቸው ጊዜ የፈለጉትን እግዚአብሔርን ገንዘብ ባገኙ ጊዜ ገና ለገና የሆነ ነገር አምጡ ይላሉ ብለው they run away. why? because they don't want to honor him። በፍጹም ልብ በእግዚአብሔር ታመን። አሜን 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 አሜን። ኧረ ሃሌሉያ። በፍጹም ልብ በእግዚአብሔር ታመን። use all your resources እግዚአብሔርን ለማገልገል። ሃሌሉያ አሜን። አንድ ሰው አንድ ጊዜ እግዚአብሔር በጣም ባረከው በአገልግሎታችን ውስጥ ሲመጣም እናውቃለን፣ ሲጀምርም እናያለን። ፕሬዝ ጋድ አሜን። እግዚአብሔር አሰፋው፣ ባረከው። he blessed him። ከዛ አስቸገረ። ገንዘብ ያስቸግራል ታውቃለህ። ከዛ ሰውየው ማውራት ትቶ ገንዘቡ ማውራት ጀመረ። ገንዘብ ሲያወራ ታውቃለህ፣ ሰውየው የሚያወራበት ጊዜ አለ፣ ገንዘቡ የሚያወራበት ጊዜ አለ። ይቃየራል። ሙቪ ላይ ቢሆን አሳያችሁ ነበር በፊልም። ገንዘቡ ማውራት ተው ቢባል አይሰማም። ቸርች አይመጣም። ለምንድነው የምትቀረው? ቸርች ይደክመኛል፣ ትንሽ ሪላክስ ማድረግ አለ። በዚህ መጀመሪያ አይደክመውም ነበር። አይደክመውም። ሎኬሽን በሚዞርበት ዘመን የማይደክመው ሰው እኮ ነው። አሁን ደከመው። ኦኬ። ከዛ አንድ ቀን ጠራሁት። ለምንድነው do you remember ታስታውሳለህ አልኩት። እግዚአብሔር እንዴት እንደባረከ ስፔሻሊ በዚህ ቤት ውስጥ አልኩት። many years ago ነው in this ministry እጃችን ጭነን ከላይ ላይ ያላቀቅነው ስንት ነገር አለ። why do you forget? ለምንድነው የምትረሳው? አያጨና ለሰዎች ማስታወስ አለባቸው። why do you forget? ለምን ትረሳለህ? I remember አንድ ቀን ቤቱ ሄጄ በፊት ነው ጌታ ይሄ የበረከት ጉብኝት ሳያገኘው በፊት ልጆቹ ሲጫወቱበት የነበረውን ነገር ነግራቸው አልችልም። ልጆቹ የሚጫወቱበት ነገር መጫወቻ አልነበር። because መጫወቻ የሚገዛበት ገንዘብ ስላልነበረው በሌላ ነገር ነው የሚጫወቱት። ብቻ ይሻክ ስጋብዙኝ ነግራቸዋለሁ በምን ሲጫወቱ እንደነበር። but now he is blessed። ከዛ ለቸርች ጊዜ የለውም። ፓስተር አለኝ የኔ በረከትና ይሄ ቤተክርስቲያንም ሆነ አንተ ምንም ያገናኛችሁ ነገር የለም ማለት ፊት ለፊት ጌታ ይባርከው ፊት ለፊት ተናገ there is no connection። ምንም እኮ የሚያገና በቃ ሰራው። ይሄ እንደ ሰውየው ነው። በግዛ ነው ኪሴ ውስጥ ብር አለ ገዝቼ እመጣለሁ። የሚያገናኝ I said okay
እንኳንም ቁርጤን ነገርከኝ እኔማ መገሰጽ የነበረ በኔ ቤት ይዚ ተግሳጽን አትናቅ የሚለው እግዚአብሔር ቃል ለዛ ነው I'm telling you በዛ ሰው ህይወት ውስጥ ያለፈው ክራይሲስ I cannot even explain it መናገር ልቤን ሁሉ ይሰብረዋል when I really think በዛ ሰው ህይወት ውስጥ ያለፈው ስብራት አይደለም ያለው ሚሊዮን ብሮች የዓለም ብር ሁሉ ተሰብስቦ ዛሬ ቢሰጠው ልቡ መጠገን እስከማይችል ድረስ የቀር ምድር ላይ ቀረ ገንዘባውን ቢሰጠው አምጣችሁ he will still be broken አየህ መታመኛ ሌላ ሲሆን ትሰበራል you will be broken ያ የታመንክበት ገንዘብ ያ የታመንክበት ሪሶርስ will never fix you never ምን ይሄንም ሊጠግነው አይችልም በፍጹም ልብ በእግዚአብሔር ታመን he will never fail you አሜን ትላለህ ወይ እግዚአብሔር አምላክ he will never fail you he will never fail you እግዚአብሔር ለጠላቶች ምኞት አሳልፎ አይሰጥም አሜን 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 ለጠላቶች ምኞት እግዚአብሔር አሳልፎ አይሰጥም እግሮችን ለመሰናከል አይሰጥም አይኖችን ለምባ እግዚአብሔር he will never do it depend on him በፍጹም ልብ በእግዚአብሔር especially የእግዚአብሔር በረከትና ሪሶርስ የመስል ነገር እጃችን ላይ ሲገባ remember ገንዘብ አምላክ እንደሆነ አትርሳ ሀብት ይወለ እግዚአብሔር አምላክ ከእግዚአብሔር እኩል በዚህ ምድር ላይ የሚገዛ አንድ ነገር አለ እሱም ገንዘብ ይባላል ከእግዚአብሔር እኩል በዚህ ዓለም ላይ በሰው ህይወት ውስጥ የሚገዛው ሰይጣን አይደለም ገንዘብ ነው and the love of money ነው the love of money is ruling this world ይሄንን ዓለም እየገዛ ነው ያለ የምታዩት every wickedness የሚገናኘው ከገንዘብ ፍቅር ጋር ነው ከገንዘብ ፍቅር ጋር ብቻ ነው ስልጣን ይወዳል የሰው ይተላል ስልጣን ለሚወደው ገንዘብ ነው የሚወደው የፖለቲካ ይወዳል ፖለቲካ ለሚወደው ገንዘብ ነው በዛ በፖለቲካ ውስጥ አልፎ ገንዘቡ እጁ እስኪገባ ነው እየተጠበቀ ያለው every wickedness ከገንዘብ ፍቅር ጋር የሚያያዘው ከባድ ስብራት ያመጣል በእግዚአብሔር የሚታመን ሰው መታመኛውም እግዚአብሔር የሆነ ሰው in the name of Jesus በውሃ ዳር እንደተተከለ አሜን 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 ሁሉ ጊዜ ፍሬ እንደሚሰጥ አረ ሃሌሉያ አሜን አሜን በደረቅ ዘመንም ምን የሚያደርግ የሚያፈራ በጨለማ ውስጥም አልፎ የሚሄድ የትኛውንም ሰርከምስታንስ መሻገር የሚችለው መታመኛውን እግዚአብሔር ያደረገ ሰው depend on him everything will crash በተለይ በዚህ ዘመን በዚህ ዓለም አሁን ባለንበት የዓለም uncertainty ዓለም ያለችበት ኪዮስና መከራ ምንም አይነት ነገር እንድታመኑ የሚገፋፋ አለ only trust in him anything can change everything can change any circumstance anything እግዚአብሔር ቃል ሲናገር እንደዚህ አለ ሃሌሉያ እግዚአብሔርን በሙሉ ልብ ስትታመኑ አለ ቀኖቹ ይጨመሩልሃል አመታቶቹ ይረዝሙልሃል አሜን 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 ህይወት አለ ህይወት ሀብትና ሰላም ይበዙልሃል እነዚህ ነገሮች ሶስቱ ብዙ ጊዜ አብረው አይመጡም ይሲ የዚህ ዓለም ጥበብ ላይ ሶስቱ አብረው አይመጡም ሀብት ይመጣል ሰላም ግን አይመጣም ይሲ ህይወት ይመጣል ከዛ በኋላ ግን ሀብት ደግሞ አይመጣም ይሲ የኔ ነገር ዝም ብሎ መኖር ሆነ ይላል ሰው አሁን ግን አለ በሙሉ ልብ በእግዚአብሔር ታመን ህይወት ሀብት ከዛ ሰላም ሻሎም ይሆንልሃል ያለህን ነገር ሁሉ ኢንጆይ እንድታረግ የሚያደርግ የታመንክበት እግዚአብሔር አሜን የሚል ሰው አለ ወይ ጎተራ ሞልቶ ይትረፈረፋል መጥመቂያ የአዲስ ወይን ጠጅ ብሎ ይሞላል ቀጥሎ እንደዚህ ያለ እርሱ ጎዳናህን ቀና ያደርግልሃል ማ የታመንከው እግዚአብሔር በጌታ በኢየሱስ ስም ዛሬ መንገዳችሁ ይቀናል in the name of Jesus የትኛውም በመንገዳችሁ ላይ የቆመ ነገር ዛሬ መንገድ ይለቅላችኋል I break every demon in the name of Jesus እርሱ እግዚአብሔር አለ መንገድህን ጎዳናህን ገንዘብ አይደለም እግዚአብሔር ጓደኛ አይደለም እግዚአብሔር ጎዳናሽን in the mighty name of Jesus በጌታ በኢየሱስ ስም ይሁንላችሁ እንቅፋት እየተነሳ ነው ወጥመድ እየተነሳ ነው የጠላት ሙከራና ሐሳብ እየተነሳ ነው
በፍጹም ልብ በእግዚአብሔር ታመን። እግዚአብሔር ጎዳናህን ቀና ያደርገዋል። ለሰውነት ጤንነት፣ ለአጥንትህ ልምላሜ በእግዚአብሔር ተታመንኩ ያመጣልሃል አለ። ለሰውነት ምን ጤንነት፣ ለአጥንትህ ልምላሜ። there is no one ይሄን ፕሮሚስ የሚያደርጋችሁ በዚህ ዘመን። everybody is trying። እንትን ብትጠጣ ስጋ ይለመልማል፣ እንትን ብትጠጣ አጥንት ይድናል፣ እንትን ብትጠጣ አይን ይስተካከላል፣ እንትን ብትጠጣ ጉበት ይጸናል፣ እንትን ብትጠጣ I don't know። ሰዎች አሁን እኮ ማንጠጣው ነገር ሰምተን ማናቀው ነገር ለመጠጣት ሙከራ because everybody is trying። አጥንት የሚለመልምበት መንገድ ልንገራል። ሃሌሉያ። ሰውነት ጤና የሚሆንበት መንገድ ላሳውቃል። በፍጹም ልብ በእግዚአብሔር ታመን። ጀሆቫ ራፋ የሆነ አምላክ አለ። እስቲ ተነሱ በእግዚአብሔር ፊት። ፈዋሽ የሆነ እግዚአብሔር አለ። የሚያለመልም እግዚአብሔር አለ። እጆቻችሁ ወደ ሰማይ አምላክ ወደ እግዚአብሔር ከፍ አድርጉና yes ለኔ እግዚአብሔር እንዲህ ነው በሉት። ሃሌሉያ። yes መንፈስ ቅዱስ we give you praise, we give you praise, we give you praise። የጌታ የእግዚአብሔር መንፈስ እዚህ አለ። እጆቻችሁን ከፍ አድርጋችሁ worship him። እግዚአብሔር ሆይ ባንተ ታመናለሁ። ፓላዲያኖ ማሶፕራዲጋኖ ማፖሮ oh yes መንፈስ ቅዱስ he is here, he is here። ላካዲያኖ ማሳፓራ surrender to him። እጆቻችሁን አንስታችሁ እግዚአብሔር ሆይ ይኸው ራሴን ሰጥቻለሁ። ምንም ካንተ ውጭ የታመንኩበት ነገር ካለ ዛሬ forgive me በሉት። I repent እግዚአብሔር ሆይ የታመንኩበት ነገር ካለ ዛሬ ንስሐ ገባለሁ በሉት። እግዚአብሔር ሆይ oh yes ካላያ ፓራላዲያ thank you Holy Spirit lipradiano mando porolo vene megele borala baraladia jiga barala fana mando prolo vene megele እግዚአብሔር እንዲህ ነው ለኔ ካላዲያኖ ማሶ ፕሮሎ vene megele boraladias ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው አጋና ቦራላ ባራላ ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው መሐሪዬ መሸሸጊያዬ መጠጊያ መድኃኒቴ ነው መሐሪዬ መሸሸጊያዬ መጠጊያ መድኃኒቴ መንፈስ ቅዱስ ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው surrender to him። እንዲህ ነው ራሳችሁን አስገዙ። ስጡት ሁሉን ነገር ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው መሐሪዬ መሸሸጊያዬ መጠጊያ መድኃኒቴ መሐሪዬ መሸሸጊያዬ መጠጊያ መድኃኒቴ ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር ለኔ እግዚአብሔር እንዲህ ነው 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 መታመኛዬ ነው መታመኛዬ ለኔ መደገፊያዬ እግዚአብሔር እንዲህ ነው ራሴን የምጥልለት
እግዚአብሔር እንዲህ ነው ለኔ 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 እግዚአብሔር እንዲህ ነው መሐሪዬ መሸሸጊያዬ መጠጊያ መድኃኒቴ መሐሪዬ ተሸሸጉበት ይኸው መታመኛ መድኃኒቴ ለኔ እግዚአብሔር እንዲህ ነው 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 ምንድነው ላንተ እግዚአብሔር እንዲህ ነው ለኔ መሸሸጊያ እግዚአብሔር መታመኛ እንዲህ ነው ለኔ እግዚአብሔር ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር እንዲህ ነው መታመኛ መሸሸጊያዬ መጠጊያ መድኃኒቴ መታመኛ መሸሸጊያዬ መጠጊያ መድኃኒቴ ነው ለኔ እግዚአብሔር እንዲህ 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 ነው መታመኛ መሸሸጊያ ነው መጠጊያ መድኃኒቴ መታመኛ መሸሸጊያዬ መጠጊያ መድኃኒቴ ለኔ እግዚአብሔር እንዲህ ነው ለኔ እግዚአብሔር ለኔ እግዚአብሔር እንዲህ ነው 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 ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዳር እንደተተከለ ስሩም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራም፣ ቅጠሉም ዘወትር እንደለመለመ ነው። በድርቅ ዘመን አይሰጋም፣ ፍሬ ማፍራቱንም አለ አያቋርጥም። በጌታ በኢየሱስ ስም ያ ሰው እኔ ነኝ በሉ። ሃሌሉያ that's you in the name of Jesus። ነገር ግን በእግዚአብሔር የሚታመን መታመኛውም እግዚአብሔር የሆነ ሰው ብሩክ ነው። በውሃ ዳር እንደተተከለ ሳሩንም ወደ ወንዝ እንደሰደደ ስሩንም ወደ ወንዝ እንደሰደደ ዛፍ ነው። ሙቀት ሲመጣ አይፈራ፣ ቅጠሉም ዘውትር እንደለመለመ ነው። በድርቅ ዘመን አይሰጋም፣ ፍሬ ማፍራቱም አያቋርጥም። በጌታ በኢየሱስ ስም ዛሬ የአንድ ሰው ልብ ተመለሰ። ከኔ ጋር ጸልዩ እስቲ። እግዚአብሔር ሆይ በሉ እስቲ። ቃል እውነት ነው፣ የሚሰራ ነው። ቃል መጥቶልኛል፣ ሰምቼዋለሁ፣ ተቀብዬዋለሁ፣ አምኜዋለሁ። በጌታ በኢየሱስ ስም
ዛሬ ንስሐ ገባለሁ። በራሴ ታምኜ ቢሆን፣ ባለኝ ነገር ታምኜ ቢሆን፣ በሰው ታምኜ ቢሆን ዛሬ ንስሐ ገባለሁ። ዛሬ እመለሳለሁ። ምክርህን እሰማለሁ። ዘለፋህን እቀበላለሁ። በጌታ በኢየሱስ ስም በፍጹም ልቤ ባንተ ታመናለሁ። በጌታ በኢየሱስ ስም ክፉ ነገር አያገኘኝም። መቅሰፍት ወደ ድንኳኔ አይገባም። ካላባና ማሳንታ ጂንዶ ፕራላ ቬኔ መገኔ ለያ ተናገሩ። እግዚአብሔር ሆይ በሉ እስቲ በፍጹም ልቤ ከውስጣችሁ ለራሳችሁ ለብቻችሁ እንዳላችሁ እያሰባችሁ ተናገሩ። በፍጹም ልቤ ባንተ ታመናለሁ። በጌታ በኢየሱስ ስም የትኛውም በማወቅም ባለማወቅም የታመንኩበትን ነገር ዛሬ ከልቤ ውስጥ አወጣለሁ። እግዚአብሔር ሆይ መታመኛ አንተ ነህ። እጆቼን ወደ አንተ አነሳለሁ። አይኖቼን ወደ አንተ አነሳለሁ። ልቤን ወደ አንተ አነሳለሁ። በጌታ በኢየሱስ ስም በድርቅ ዘመን አልሰጋም። በሙቀት ዘመን አልፈራም። በበረሃ ውስጥ እለመልማለሁ። ፍሬ ማፍራቴን አላቋርጥም። አሜን። አባቶ እናመሰግናለን። Father, we give you praise in the mighty name of Jesus. እግዚአብሔር ሆይ ዛሬ የልብ ፈውስ ለሚያስፈልጋቸው የልብ ፈውስ ይሁን። የአእምሮ ፈውስ ለሚያስፈልጋቸው የአእምሮ ፈውስ ይሁን። የሰውነት የአካል ፈውስ ለሚያስፈልጋቸው በኢየሱስ ስም አሁን አካላቸው በፈውስ ይሞላ። መንፈሳዊ ፈውስ ለሚያስፈልጋቸው በጌታ በኢየሱስ ስም የፈውስ ይካፈሉ። In the name of Jesus የጨለማ ኃይል ዛሬ ተመታ ሆነ። አባቶይ ብርሃን ስለላክልና መሰግናለን። በጌታ በኢየሱስ ስም የታመማችሁ ይኸው ፈውሳችሁን ተቀበሉ። የተጨነቃችሁ ጭንቀታችሁ ከናንተ ላይ ይነሳ። የትኛውም በሕይወታችሁ ላይ ሸክምና ቀንበር የሆነ ዛሬ ተሰበረ። ሸክማችሁ ተንከባለለ። በጌታ በኢየሱስ ስም ጨለማችሁ ተገፈፈ። You are free in the name of Jesus። ከየትኛውም የሕይወት ጨለማና ስራት በጌታ በኢየሱስ ስም አሁን ነፃ ወጣችሁ። ብርሃን ሆነላችሁ። ሰላም ሆነላችሁ። ረፍት ሆነላችሁ። ማፍራት ሆነላችሁ። መለምለም ሆነላችሁ። መሳካት ሆነላችሁ። በጌታ በኢየሱስ ስም ክፉ ከሕይወታችሁ ላይ ተሰበረ። አባቶይ እናመሰግንሃለን። ከፍ አደረግን። እስቲ በእልልታ በጭብጨባ ሃሌሉያ praise God።